ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን ለቻናላችን እንድታበረክቱ በአክብሮት እየጋበዝን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። በሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የምናደርገው ዛሬ ምሽት 12 ሰዓት የሚደረገው የሊቨርፑልንና የበርንሌይን ጨዋታ በተመለከተ ይሆናል። በዚህ ጨዋታ ዙሪያ እንግዲህ ቅድመ ጨዋታ ነጥቦችን አንስተን የምንወያይበትን ፕሮግራም ወደ እናንተ ይዘንላችሁ መጥተናል። የአርነ ስሎት ሊቨርፑል ዛሬ በርንሌይን በአንፊልድ የሚያስተናግድ ይሆናል። በዚህ ጨዋታ ዙሪያ ቀደም ብሎ የሚነሱ ጠንከር ያሉ ሀሳቦች አሉ። በክለቡ ደጋፊዎችን በኩል የተለያዩ ነጥቦች እየተንጸባረቁ ነው የሚገኙት። በተለይ የትናንትና በስፋት በታማኝ ዘጋቢዎችም በተረጋገጠ መረጃም ማርክ ጌሂ ወደ ማንቸስተር ሲቲ የሚያደርገው ዝውውር ዛሬ በይፋ እንደሚጠናቀቅና ተጫዋቹ ለሜዲካል ወደ ማንቸስተር ከተማ እንደሚጓዝ ከተረጋገጠ በኋላ ጥያቄዎች በርከት ብለው እየተነሱ ነው የሚገኙት። ይህንንም ነጥብ እናነሳለን። የጌሂንም ዝውውር በተመለከተ የምናነሳቸው ጉዳዮች አሉ። ከዚህ በመቀጠል የቼልሲና ብሬንፎርድን ጨዋታ ከተመለከትም በኋላ በመጨረሻ አምስተኛ ፕሮግራማችን የሚሆነው በዕለተ ቅዳሜ የማርክ ጌሂ የዝውውር ሂደት መጠናቀቁን በተመለከተ የምናነሳቸው ጉዳዮች ይኖራሉ ማለት ነው። የዛሬው በርንሌይ ጨዋታ ግን ለአርነ ስሎት በከፍተኛ ሁኔታ አንገብጋቢነቱ በበርካታ የሊቨርፑል ጸሐፊዎች ዘንድ በተለይ የሊቨርፑል ኢኮ ዘጋቢዎች የሚያነሷቸው አንዳንድ ምናልባት ከጨዋታው ይዘት ክብደት ወይም ጨዋታው ሊቨርፑል የዚህን ያክል ከባድ ሆኖ ነው ወይ የሚያስብሉ አንዳንድ ጉዳዮችን እያነሱ ነው የሚገኙት፣ እያንጸባረቁ ነው የሚገኙት። በተለይ በዋነኝነት ሊቨርፑል ባለፉት ጨዋታዎች ያስመዘገበው ውጤት፣ ተደጋጋሚ ውጤቶች ከእታች ከሚገኙ ቡድኖች ጋር ከታች ካደጉ ክለቦች ጋር ባለፉት ዓመታት ከነበረው ሪከርድ አንጻር የዘንድሮ ሲዝን ለአርነ ስሎት እየተመዘገበ ያለው ያቻ ውጤት 9 ተከታታይ ጨዋታ ያለመሸነፍ ጉዞ በጥሩ ፐርፎርማንስ ሳይሆን ክለቡ በከፍተኛ ጥንቃቄ ከዚህ ቀደም በነበረው ሳቢ የሜዳ ውስጥ እንቅስቃሴ ሳይሆን አሳማኝ ባልሆኑ የሜዳ ውስጥ ጌም ኮንትሮል የበዛበት አማካዮቹ ከ100 በላይ ኳሶችን የሚነኩበት እርጋታን የመረጠ ተከላካዩን የማያጋልጥ ነገር ግን በከፍተኛ ሁኔታ ወደ ራስ የመጫወቻ ክልል የበለጠ አዘንብሎ ጌሙን ኮንትሮል ለማድረግ የሚደረግ ጥረት ነው። በዚህ እንቅስቃሴ እንግዲህ አብዛኞቹ የማች አናላይዝ የሚያደርጉ ትላልቅ ገጾች ላይ የስሎት የጨዋታ አቀራረብ ላይ ከፍተኛ ጥያቄ እያስነሱ እንግዲህ በተለያየ መልኩ ትችቶች አሰልጣኙ ላይ በውጤት ደረጃ ሳይሆን በጨዋታ አቀራረብ፣ በጨዋታ ልዩነት ከፍተኛ የክለቡን መሰረታዊ ያጫወት መንገድ በማይመስል ያጫወት እንቅስቃሴ የክለቡ ደጋፊዎች ቅሬታቸውን በቡድኑ ውጤትም አሁን ባለውም ደረጃ ብዙም የሚያስከፋ ደረጃ ላይ ባይገኝም ግን ሊቨርፑልን በሚጠብቁት ወይም በክለቡ ስታንዳርድ ደረጃ ላይ አይደለም የሚገኘው የሚለው ጉዳይ ሁሌም ለመወያያነት የሚቀርብ ነው። በዚህም የተነሳ እንግዲህ አሰልጣኙ ከአርሴናል ጨዋታም ቀደም ብሎ ባለፈውም ሳምንት በተደጋጋሚ የሚሰጡት አንድ አይነት አስተያየት አለ። እኛ ይዘን የምንቀርበው የጨዋታ ስታይል ቦሪንግ ፉትቦል አይደለም። ተጋጣሚ ይዞ የሚቀርበው የጨዋታ አፕሮች እኛን ለዚህ ሲስተም አስገዳጅ አርጎን ነው እንጂ በአስደናቂ እግር ኳስ ፋሽን በተሞላው የጨዋታ ስታይል
መከተል ነው የምንፈልገው የሚል ማስተባበያ ሲያቀርቡ ተደምጠዋል። እና ጥያቄዎች፣ ቅሬታዎች አሉ። አሁንም እንግዲህ ባረገቡ ጉዳዮች ላይ አስተያየቶች እንደቀጠሉ ነው። ከጨዋታው በፊት እስቲ የአሰልጣኙን ፕሬስ ኮንፈረንስ የሂጎ ኤኪቲኬን ጉዳይ በተመለከተ እንዲሁም በተጨማሪ አንዳንድ የሊቨርፑል ውጤቶች ጋር በተያያዘ ወቅታዊው የስኳዱ ጉዳይስ አሁን በዚህ ወቅት መነሳት ያለበት የሊቨርፑል ስኳድ ጥልቀት በከፍተኛ ሁኔታ እየተወያዩበት ነው። ከትናንት በስቲያ በነበረ አንድ የአትሌቲክስ ሾው ላይ የተመለከትኩት የዴቪድ ኦርኒስተን ጠለቅ ያለ ትንተና ያለበት አንዳንድ አስተያየቶች የተሰጡበት ጉዳዮች አሉና እስቲ እሱንም በዚህ ፕሮግራም አንስተን የምንወያይ ይሆናል። የመጀመሪያው ጉዳይ እንግዲህ የአሰልጣኙ ፕሬስ ኮንፈረንስ በአብዛኛው ትኩረት ያደረገው ስለ ወቅታዊ ብቃትና አዲስ የቡድን መረጃ የለም፣ አዲስ ጉዳት ያስተናገደ ተጫዋች የለም፣ ሁሉም በተሟላ ጤንነት ላይ ነው። ኮነር ብራድሊ ከውድድር ዓመት ውጭ ነው። ጆቫኒ ሊዮኒን ጨምሮ ኢሳቅ በዚህ ወር እንደማይመለስ አረጋግጠዋል። በቀጣይ ወር ወይም ከዛም በኋላ በሚኖረው ጊዜ ሊመለስ ይችላል የሚል ግምት ነው ያለው እንጂ እስካሁን ድረስ ምንም የተረጋገጠ ነገር የለም ብለዋል። ተጫዋቹም በግል ዝግጅት ገና አለመጀመሩን፣ ነገር ግን አሁን በተሻለ ጤንነት ላይ እንደሚገኝ ከሰርጀሪው በኋላ ተጫዋቹ በራሱ መንቀሳቀስ መጀመሩንም ገልጸው ነው እንግዲህ በቡድን መረጃ በኩል አዲስ ነገር እንደሌለ የጠቆሙት። ቀጣይ ሳምንት ሊቨርፑል ወደ ፈረንሳይ ተጉዞ ማርሴይን ይገጥማል። ከዛ ጋር በተያያዘ ከወዲሁ ጥያቄዎች የተነሱት የመሐመድ ሳላ ጉዳይ ነው። ግብጽ ለደረጃ በሚደረገው ጨዋታ ካደረገች በኋላ ተጫዋቹ ወደ ፈረንሳይ በሚጓዘው ስብስብ ውስጥ ሊካተት ይችላል ወይ በሚል አሰልጣኙን ጥያቄ ቀርቦላቸው እስካሁን ድረስ ባለው እውነታ ከሆነ መሐመድ ሳላ ይመለሳል። በመመለሱ ሁላችንም ደስተኛ ነን፣ እኔን ጨምሮ። ተጫዋቹ ለቡድናችን በተለይ በዚህ ወቅት የበለጠ አስፈላጊ መሆኑን ተመልክታቸዋል አሉ። ከዚህ በፊት የነበረውን ውጥረት እንደምታውቁት ነው። ግን አሁን ስሎት በማጥቃቱ በኩል የቡድኑን ዴብዝ በተለይ ለተከታታይ ጨዋታ ያጋጠማቸው የዴብዝ ማጠር እና አማራጮች ውስን መሆናቸው የተጫዋቾች ብቃት ላይ የሚስተዋሉ ክፍተቶች አሉ። ገና ወደ ቡድን ቅንጅት ለመምጣት ሽግግር ላይ ያሉ ተጫዋቾችም መኖራቸውን ተከትሎ አሁን ኳሊቲ እንደፈለጉ እና አንዳንድ በልዩነት በግል ተጫዋቾች ጥረት የሚያልቁ ጨዋታዎች ዋጋ እንዳስከፈላቸው የተረዱ ይመስላል። ከዚህ ጋር እያይዘው ነበር ፕሬስ ኮንፈረንስ ላይ አስተያየታቸውን የሰጡት። በአጠቃላይ ግን ትልቁ ትኩረት የነበረው በሚዲያውን በኩል የአሰልጣኙ ፕሬስ ኮንፈረንስ ላይ ያልተነሱ ነጥቦች ነገር ግን በጥያቄ መልክ ቀርበው ስሎት የሰጡት አስተያየት ከዚህ በፊት የርገን ክሎፕ ሲሰጡት የነበረውን አስተያየት ደግመውታል። በዚህ የዝውውር መስኮት ስትራቴጂያችን አይቀየርም አሉ። ገበያውን ያማከለ ሪያክት ነው የምናደርገው በየትኛውም ዲፓርትመንት ቢሆን ነው በማለት ነው መግለጫ የሰጡት። ይሄ ማለት ከዝውውሩ ሊቨርፑል ውጪ ነው ወይ በዚህ የዝውውር መስኮት እኛ ጥረት አናደርግም ማለት አይደለም። እንደ አስፈላጊነቱ በገበያ ላይ ለረጅም ጊዜ በክለቡ ስትራቴጂ በሚታወቅበት ሂደት ገበያ ላይ ተገቢውን ተጫዋች ካገኘን የክለቡን ሁኔታ ከዚህ በፊት እንደምታውቁት ነው እንዴት ሪያክት እንደሚያደርግ። ስለዚህ ገበያ ላይ ባለን አማራጮች እንጓዛለን። ነገር ግን አስፈላጊ ሆኖ ዝውውሮች ከተገኙ ዝውውሮችን እንፈጽማለን እና 100% ከዝውውር ውጪ ሊቨርፑል እንዳልሆነ እዛ ጋር አንስተው ለማለፍ ሞክሯል። ይህን አስተያየት የርገን ክሎፕም ሲሰጡ በተደጋጋሚ አድምጠናል። ሊቨርፑል በዚህ የዝውውር መስኮት ተጫዋች ያስፈርማል ወይ? ተገቢውን ተጫዋች ካገኘን ገበያ ላይ አዎ። እና በአብዛኛው እንዲህ አይነት አስተያየት ሲሰጥ ክለቡ ለምሳሌ በዚህ የዝውውር መስኮት ምንም አይነት ተጫዋች አያስፈርምም የሚል ድምዳሜ ላይ ከተደረሰ የክለቡ ደጋፊዎች የሚያነሷቸው የየራሳቸው ጥያቄዎች ይኖራሉ፣ ተቃውሞዎች ይኖራሉ። ነገር ግን ሊቨርፑል በያዘው ፕላን ውስጥ
ተጫዋቾችን ለማዘዋወር ብቁ ነው ወይ ይሄ ተጫዋች ለክለቡ ይጠቅማል ብለው ካሰቡ እናዘዋውራለን ብለው የሚሰጡት አስተያየት በአብዛኛው ሊቨርፑል ዝውውር ላይ ሳይሳተፍ ሲቀር ነው፣ ወይም ሊቨርፑል ዝውውር ላይ አይሳተፍም ማለት ነው። ምናልባት ከአሁን በኋላ በሚፈጠሩ ጉዳዮች ላይ መሰረት ያደረገ የዝውውር ሂደት ሊፈጽሙ ይችላሉ እንጂ በዚህኛው የዝውውር መስኮት ከመሳተፍ ይልቅ በቀጣይ ሳመር የበለጠ ክለቡን ለማጠናቀር በተለይ አስገዳጅ የሆኑ ቅድመ ሁኔታዎች አሉ። ወደ ዛሬው የበርንሌይ ጨዋታ ከመምጣታችን በፊት እስቲ አንዳንድ ጉዳዮች ምናልባት አድማጮች አስተውላችሁ ከሆነ ይህን ጉዳይ እስቲ ተመልከቱ። ቫንዳይክ በተጠናቀቀው የውድድር ዓመት ነው ኮንትራቱን ያራዘመው። ቀጣይ ዓመት የቫንዳይክ ኮንትራት 1 ዓመት ነው የሚቀረው። የመጀመሪያው ጉዳይ 34 ዓመቱ ነው ተጫዋቹ። ብቃቱ በዚህ ይቀጥላል አይቀጥልም እሱ ሌላ መወያያ ርዕስ ነው፣ ግን 1 ዓመት ኮንትራት ብቻ የሚቀረው። ሁለተኛው ጉዳይ በቅርብ ከቀናት በፊት ያደመጥ ነው የዴቪድ ኦርኒስተን ፖድካስት በአንድ ፖድካስት ላይ ቀርቦ በአትሌቲክስ ፖድካስት ይቅርታ ወደ 46 ደቂቃ አካባቢ በወቅታዊ የዝውውር ሂደቶች ላይ ያነሳው ሀሳብ አለ። የኢብራሂም ኩናቴ ድርድር ከፍ ሊል አልቻለም፣ ስምምነት ሊደረስ አልቻለም። አሁን ላይ ጉዳዮች ሁሉ ይሄ መብቴ ለማግኘት በሚቸግሩ ደረጃ መቀመጣቸውና ይሄ ተጫዋች ኮንትራት የመፈረሙ ጉዳይ ማክተሙን ነው እንግዲህ ካነጋገሩ የምንረዳው። ካሁን በኋላ የሚሻሻል ኩናቴ ኮንትራት በአንዳንድ መመዘኛዎች ላይ ስምምነት ላይ ከተደረሰ ነው። እነዛ ጉዳዮች ግን ለወራት በተደረገ ድርድር ስምምነት ላይ ሊደረስ አልቻለም። ስለዚህ ቫንዳይክ 1 ዓመት ይቀረዋል። ኩናቴ ኮንትራት የመፈረሙ ጉዳይ አሁን ከመቶ በጣም ዝቅተኛ ነው። ስለዚህ ይሄ ተጫዋች በድጋሚ እንደ ትሬንት አሌክሳንደር አርኖልድ በነፃ የመልቀቅ እድሉ ሰፊ ነው። የቫንዳይክ እድሜን ያማከለ ደግሞ ብቃት አለ። በተጨማሪም ጄይ ጎሜዝ የጉዳት ተደራራቢ ታሪክና ይሄም ተጫዋች የ1 ዓመት ኮንትራት ነው የሚቀረው ቀጣይ ዓመት። በተጨማሪም የኮነር ብራድሊ ከባድ የአጥንት ስብራት ጉዳት አለ። ጆቫኒ ሊዮኒ ከዚህ የውድድር ዓመት ውጪ ነው። በአምስቱም ሊቨርፑል ባሉት የአንድ ፉልባክ እና በሴንተር ባክ አማራጭ በፉልባክ አማራጭ በኩል 100% የተጫዋቾች ጉዳይ አለመረጋጋት ውስጥ ነው ያለው። በሁለተኛ ደረጃ ደግሞ አንዲ ሮበርትሰን ከሰሞኑ እንግዲህ ከሊቨርፑል ኃላፊዎች ጋር ድርድር መጀመሩን ሰምታችኋል። በድርድሩ ላይ ግን አንዲ ሮበርትሰን አንድ ዋስትና እንዲሰጠው ይፈልጋል። ይሄ ተጫዋች እንደምታውቁት ባለፉት ጊዜያት ከብቃትም ከእድሜም ጋር በተያያዘ በቂ ደቂቃ እያገኘ አይደለም። ይህንን ተከትሎ ተጫዋቹ በአዲሱ ኮንትራት ላይ እንዲሰፍር የሚፈልገው የመጫወቻ ደቂቃ ዋስትና ወይም ከሜሎስ ኪርኬዝ ጋር በሚያደርጉት ሮቴሽን ላይ ተጫዋቹ ዋስትና እንዲገባለት ይፈልጋል። ይህንን ተከትሎ ድርድሩ እንደገና ሌላ ሂደት፣ ሌላ ስቴፕ፣ ሌላ ስቴጅ ላይ ደርሷል እና በአጠቃላይ ስንመለከት ወደ 6 ተከላካዮች ከኋላ መስመር በኩል ምናልባት በዚህም ወቅት ሊቨርፑል በተከላካይ ስፍራ ከያዟቸው ተጫዋቾች ውስጥ የሜሎስ ኪርኬዝ ጉዳይ እንጂ የተቀሩት የተከላካይ ክፍሉ ማጠናከርም መጠገንም ሌላ መልክ እንዲይዝ ማድረግም ጥያቄ ውስጥ ገብቷል። ስለዚህ ሊቨርፑል በቀጣይ ሳመር ልክ አታኪንግ መስመሩ ላይ እንዳደረገው አይነት ከፍተኛ ለውጥ ተከላካይ ክፍሉ ላይም በከፍተኛ ሁኔታ ሌላ ለውጥ ለማድረግ የሚገደድበት ሳመር ነው። እንደ ምክንያት የሚነሳው የቫንዳይክም በብቃት ደረጃ ቀጣይ ዓመት የማገልገሉ ጉዳይ የሊቨርፑል ፐርፎርማንስ አናሊሲስ የሚሰሩ በነ ባሪ ሃተን የሚመራው ክፍል ከዚህ የውድድር ዓመት በዘለለ ቫንዳይክ ለአንድ የውድድር ዓመት ከ50 በላይ ጨዋታ የማድረግ አቅሙ ጥያቄ ውስጥ ይገባል። እንዲሁም በበለጠ አንድ የፖል ጆይስ ዘገባ ላይ ስመለከት መሐመድ ሳላህ 50 ጨዋታ የማድረግ ይሄ በተጫዋቹ ፐርፎርማንስ አናላይዝ ሲደረግ በትክክል ኢንጌም ማኔጅመንት ከተደረገ 50 ጨዋታ ለማድረግ ይችላል። ቫንዳይክ ግን ካለበት ኃላፊነትና ከሚጫወተው ፖዚሽን በተለይ የተጣማሪው አይነት ከሚሰጠው ሽፋንና አገልግሎት መነሻ በማድረግ 50 ጨዋታ በተከታታይ እንደምታውቁት በዚህ ወር ሊቨርፑል በጃንዋሪ ብቻ 8 ጨዋታ ያደርጋል።
በአንድ ወር ውስጥ 8 ጨዋታ እያደረገ ከሳምንት በ3 ቀን ከ17 ከ18 ሰዓታት የሪከቨሪ ጊዜ እያደረገ በ35 ዓመት ፐርፎርም ያደርጋል ተብሎ አይጠበቅም። ስለዚህ ሊቨርፑል አስገዳጅ በሆነ መልኩ 2 ሴንተር ባክ ከአንድ ፉል ባክ ጋር የማስፈረም ግዴታ ውስጥ ይገባል። እሱንም በቋሚነት የሚሰለፉ ለምሳሌ የጄ ጎሜዝን ጉዳይ ሊቨርፑል ዋስትና የሚወስድበት ጉዳይ አይደለም። በዘንድሮ ሲዝን እንኳን ምንም ጨዋታ ሳያደርግ ባጋጠመው ጉዳት ረጅም ሳምንት ደቂቃዎች ማግኘት ከጀመረ በኋላ በብራይተኑ ጨዋታ ተጎድቶ ባለፉት ጊዜያት ነበር የተመለሰው። እንዲህ አይነት አሁን የተከላካይ ክፍሉ ላይ ደግሞ አዲስ ጥያቄ ይዞ መጥቷል። በአጠቃላይ የምንመለከተው ምንድነው? በፊት መስመር በኩል በአማካይ ስፍራ የተደረገው ሽግግር በየሳመር እየተጠበቀ ጤናማ ሽግግር ተደርጓል። ነገር ግን አንድ ሊቨርፑል ቤት የተቀየረ ስትራቴጂ እንዳለ ነው አሁን አብዛኛው የሊቨርፑል ዘጋቢዎችም የሊቨርፑል ኢኮም እያነሱ የሚገኙት። ከዚህ በፊት በቀጣይ ዓመት አንድ ለውጥ በአንድ ዲፓርትመንት ላይ ሊደረግ ወይም አንድ ውሳኔ፣ አንድ አዲስ ጉልበት፣ አዲስ እግር፣ አዲስ ኢነርጂ ሲፈልጉ ቀደም ብሎ ለቀጣይ ዓመት ዝግጅት ጃንዋሪ ላይ የሚደረግ ጥገና ይኖራል። ለምሳሌ ሳዲዮ ማኔን ለመተካት ክሎፕ ሲያስቡ ከኤድዋርድ ጋር ያደረጉት የመጀመሪያ ጥረት ሉዊስ ዲያዝን ማምጣት ነው ጃንዋሪ ላይ። ቀሪውን ወር ተጫዋቹ የሊቨርፑልን ሲስተም አዳፕት እያደረገ ነበር የሚቆየው እና ሽግግር ማድረግ ሲፈልጉ በውድድሩ መሀል የሚያስፈርሟቸው ተጫዋቾች አሉ፣ የሚያስተላልፉት ውሳኔ አሉ። በእንዲህ መልኩ እንግዲህ ያለፉት ጊዜያትን የቡድን ሽግግር ሲጠብቁ ነበር ባላንሱን። አሁን ግን በአንድ ሳመር አንዱን ፓርት አፍርሰው አንዱን ፓርት መገንባትን ነው በአብዛኛው ትኩረት ሰጥተው እያደረጉ የሚገኙት። ለምሳሌ በፊት መስመሩ በኩል በዚህ ሳመር የተደረገው ለውጥ የምታስታውሱ ከሆነ ደግሞ 2023-24 አማካይ ክፍሉን ሙሉ በትነው በአዲስ የገነቡበት ስትራቴጂ። ስለዚህ ቀጣይ ሳመር የተከላካይ ዲፓርትመንቱን የማደስ አስገዳጅ ሌላ ሊቨርፑል ፈታኝና ቢዚ የሚሆንበት ሳመር ነው ከፊት ለፊት መስመር በኩል እና አንድ የአማካይ ክፍል ለማስፈረም የሚደረግ ጥረት ነው የሚኖረውና የተከላካይ ክፍሉ ሽግግር በዚህ የዝውውር መስኮት መደረግ አለበት የሚሉ ተቺዎች በስተዋል። ምክንያቱም ደግሞ በተለያየ ትንተና ነው የሚያስቀምጡት። ለምሳሌ ማርክ ጌሂን ማስፈረም ለቫንዳይክም ተተኪነት ለረጅም ለቀጣይ ረዘም ላለ ጊዜ፣ በተጨማሪም በኩናቴ ኮንትራት በኩል ስላለው ድርድር አለመሻሻልም መነሻ በማድረግ ይህንን ነጥብ ያነሳሉ። በዋነኝነት ግን የሚያነሱት አንድ ስታት አለ። ኢብራሂም ኩናቴ በሊቨርፑል ቤት በነበረው ቆይታ ሁለተኛ ሲዝን ላይ ሊቨርፑል ተጫዋቹ ካደረገበት የውድድር ዓመት በፕሮፌሽናል ዘመኑ ከ2017-18 እና ሊቨርፑል ከተዘዋወረበት ጊዜ አንስቶ በሁለተኛ ሲዝን ይሄ ከፈረንጆች አዲሱ ዓመት በኋላ 580 ቀናትን በጉዳት ምክንያት አሳልፏል። ሁለተኛ ሲዝን ላይ በአብዛኛው ኩናቴ ጉዳት የሚያስተናግድበት ወቅት ነው። በኮንትራቱ ላይ ከፍተኛ ማሻሻያ ሆነ ኮንትራት ለማራዘም የሚደረገው ድርድር በላቀ ደረጃ አልተጓዘም። አደጋና ሪስኩን ደግሞ በዚህን ጊዜ ክለቡ እየወሰደ ነው የሚገኘው። ስለዚህ በበቂ ሁኔታ የዚህ ተጫዋች ተተኪ አለመገኘቱ አለመፈረሙ በዚህ ሳመር ሊቨርፑል ላይ በዘንድሮ ሲዝን ይዞ ለማጠናቀቅ የሻምፒየንስ ሊግን ቦታ ሆነ በሻምፒየንስ ሊግ እግር ኳስም ረጅም ርቀት ለመጓዝ እንዲህ አይነት ሪስኮችን ክለቡ እየወሰደ ነው። ስለዚህ በፍጥነት የጌሂ ዝውውር እንኳን መፈጸም ባይቻል ለዴብዙም ለሽግግሩም የሚያመች አንድ ሴንተር ባክ በዚህ ሳመር መፈረም አለበት የሚለውን ነጥብ አያይዞ ያነሳሉ። ይሄ ጉዳይ ምናልባት ተገቢነቱን እስቲ ተወያዩበት በኮሜንት መስጫ ላይ። በእርግጥ ከሚነሱ ነጥቦች አሁን አምስቱም ተጫዋቾች ላይ የሚታየው የኮንትራትም የጉዳትም ሪካርድ የብቃትም ጉዳይ አሳሳቢነቱ የማይቀር ነው። ግን ለሽግግር የሚያመቹ ጊዜያቶች በሊቨርፑል ስትራቴጂ ላይ በአብዛኛው የምንመለከተው አንዱን የሜዳ ክፍል ወይ አማካዩን ወይ አጥቂው ወይ ተከላካዩን ለውጥ ለማድረግ አንድ የተረጋጋ ሳመር ነው የሚፈልጉት ሁሌም። ነገር ግን በአማራጭነት አንዱ የረጅም ጊዜ ተተኪ
ታሳቢ ሲደረግ እዚህ ጋር የሚወሰኑ ፈጣን ውሳኔዎች አሉ። እነዛ ጉዳዮች ምናልባት በቀሪ 13-14 ቀናት ውስጥ ሊቨርፑል በገበያው ላይ የሆነ ውሳኔ ሊወስን ይችላል። እንግዲህ በየጊዜው የነ ባስቶኒ፣ ማርክ ጌሂ፣ ኒኮላስ ሸልተርበርግ የተለያዩ ተከላካዮች ከሊቨርፑል ጋር ስማቸው ይነሳል። አሁን እንግዲህ ማርክ ጌሂ ከሊቨርፑል አምልጧል ማለት ነው። ወደ ማንቸስተር ሲቲ መዘዋወሩ ተረጋግጧል። እስቲ ወደ ዛሬው ጨዋታ ነጥብ እንምጣ። በተለይ ቅድም መግቢያ ላይ ያነሳሁት የቡድኑ ውጤትን በተመለከተ የሚነሳ አንድ ነጥብ አለ። ሊቨርፑል በዘንድሮ ሲዝን ይላል ከፎረስት፣ ከሰንደርላንድ፣ ከወልቭስ፣ ከሊድስ ጋር ባደረገው ጨዋታ 5 ነጥብ ብቻ ነው ከ12 ነጥብ ማግኘት ካለበት ነጥብ ውስጥ ያሳካው 5 ነጥብ ብቻ ነው። ከነዚህም መካከል ከሰንደርላንድ ጋር በአቻ ውጤት፣ ከኖቲንጋም ጋር በሽንፈት፣ ከሊድስ ጋር በአቻ ውጤት፣ ወልቭስን ብቻ በማሸነፍ ነው 5 ነጥብ ያሳካው። እነዚህ ተጋጣሚዎች ደግሞ በዘንድሮ ሲዝን ሊድስ እና ሰንደርላንድ ከታች ያደጉ ናቸው። ወልቭስ እና ኖቲንጋም ደግሞ በሊጉ ላለመውረድ በሚደረገው ፉክክር ውስጥ የታችኛው ቡድን ናቸው። እታች ላለመውረድ የሚደረግ ጥረት በሚደረግበት ፉክክር ውስጥ የሚገኙ ክለቦች ናቸው እና ከነዚህ አይነት ተጋጣሚዎች ጋር የተመዘገበው ውጤት በዘንድሮ ሲዝን ሊቨርፑል ባለፉት 10 ዓመት ውስጥ ደካማው ሪከርድ ነው። አዲስ ካደጉ ክለቦች ጋር እንደምታስታውሱት ሊቨርፑል አዲስ ካደገ ክለብ ጋር ላለፉት 9 ዓመት ተከታታይ ከተመዘገቡ ውጤቶች ውስጥ ከማንቸስተር ዩናይትድ ጋር እኩል ውጤት የያዘ ቡድን ነው። ዩናይትድ በአብዛኛው በፕሪሚየር ሊጉ ታሪክም እንደተቀመጠው አዲስ ካደገ ከሻምፒዮንሺፕ ካደገ ክለብ ጋር ያለው የደርሶ መልስ ውጤት በፕሪሚየር ሊጉም ታሪክ ትልቁ ውጤት ነው። ስለዚህ የሊቨርፑልም ሪከርድ በዘንድሮ ሲዝን የክለቡን ውጤታማነት በተለያየ መንገድ ሲያነጻጽሩ አዲስ ካደጉ ላለመውረድ ከሚጫወቱ ክለቦች ጋር ያለው ሪከርድ እንዳለፉት ዓመታት አይደለም ውጤታማነቱ። ስለዚህ የዛሬው ተጋጣሚ በርንሌይ ወደ ፕሪሚየር ሊግ በዘንድሮ ሲዝን ያደገ ነው። ታስታውሳላችሁ፣ በተርፍ ሞል በጣም አስጨናቂ ጨዋታ ነበር። ሊቨርፑል በመጨረሻ ደቂቃ ጀርሚ ፍሪምፖንግ ክሮስ ሲያደርግ የበርንሌይ ተጫዋች ዎከር መሰለኝ በእጅ ነክቶ ሊቨርፑል ፍጹም ቅጣት ምት በተጠናቀቀ ደቂቃ አግኝቶ መሐመድ ሳላህ አስቆጥሮ ነው 1-0 ተርፍ ሞል ላይ 80% የኳስ ቁጥጥር ብልጫ አድርጎ የነበሩ ሙከራዎች በጥራት ደረጃ ብዙ ጥያቄዎች እየተነሱበት በድል የተወጣ። የበለጠ ደግሞ የስኮት ፓርከር ቡድን የሎ ብሎክ ስትራክቸሩን አጠናክሮ ባለፉት ጨዋታዎች በአቻ ውጤት የሚያጠናቀቅ ቡድን ሆኗል እና ለአርነ ስሎት የዛሬው ጨዋታ እነዚህን ሪከርድ መነሻ በማድረግ በተለየ የጨዋታ ስትራቴጂ ደጋፊውን በሚያሳምን ምክንያቱም ሰኞ ምሽት ላይ ታስታውሳላችሁ ከበርንስሌይ ጋር በተለይ ሁለተኛው 45 በጣም ውጥረት የሞላውን ጨዋታ ነበር። በተለይ ሁለቱ ኤኬቲኬ እና ኢሳቅ ዊዘ ተቀይረው እስከሚገቡ ድረስ የነበረው እንቅስቃሴ በማጥቃቱ በኩል ብዙም ማራኪም አልነበረም። የሊግ ዋን ቡድን የተሻለ እድሎችን ሲያገኝ አደጋ ሲፈጥር ነበርና ይህንን ጉዳይ በተመለከተ እንግዲህ መነሻ በማድረግ ነው የበርንሌይ ጨዋታ የበለጠ ሊቨርፑል ሪያክት ማድረግ አለበት። የማርሴይን ጨዋታ ክለቡ በነገራችን ላይ ባለፉት 10 ጨዋታ ብትመለከቱ ምናልባት በደረጃው ሰንጠረዥ ላይ ከ3ኛ ደረጃም በላይ መቀመጥ የሚችልበት ወደ መሪዎቹ ማጥበብ የሚችለውን ትላልቅ ውጤቶችን አባክኗል። የነ ሊድስ ጨዋታ በሚያስቆጭ መልኩ በብቃትም በነበረውም እንቅስቃሴ ትልቁን ጨዋታ የአርሴናልንም ጨዋታ በውጤታማነት ማጠናቀቅ የሚችልበት ጨዋታ ነበርና እነዚህን ጉዳዮች እንግዲህ መነሻ በማድረግ ነው በዚህ ጨዋታ የሚመዘገበው ውጤት ከፍተኛ ተጽዕኖ አለው። በዘንድሮ የስሎት ሲዝን ላይ ካሸነፉ ያሸነፉበት ፐርፎርማንስ ጭምር የሚገመገምበት የአንፊልድ ፍልሚያ ነው። ለስሎት እና ለተጫዋቾቻቸው ግዴታ 3 ነጥብ የተቀመጠበት ወሳኝ ጨዋታ ነው። ነገር ግን ታስታውሳላችሁ በበርንሌይ የመጀመሪያ ጨዋታ
የጨዋታው ኮከብ የተባለውን ተጫዋች ራያን ግራቨንበርክ በዛ ጨዋታ የነበረው እንቅስቃሴ በጊዜው በርካታ ሙገሳዎች ለተጫዋቹ ይደርስ ነበር እና የወሩ ኮከብ ተጫዋቾች ምርጫ ውስጥ ሁላ ተካቶ ነበር። በተለይ በደርቢው ያስቆጠረ በአስደናቂ ሁኔታ ከኤቨርተን ጋር፣ ከዛም በኋላ አንድ ግብ ለኤኬቲኬ አመቻችቶ አቀበለ። ለራሱ ያስቆጠራት ቴክኒካል ግብ በጣም ሲወደስ ነበር። ከዛም በኋላ በበርንሌው ጨዋታ የነበረው እንቅስቃሴ በጣም አስደናቂ ነበርና በዛ ክላስ ደረጃ ለረጅም ሳምንት ራያን ግራቨንበርክ ፐርፎርም አላደረገም የሚሉ ተቺዎችም አሉ እና ሁለተኛው ዙሪያውን መጥቷል። በዛሬ የምሽት ጨዋታ የበለጠ ሊቨርፑሎች ካለፉት ጊዜያት መሻሻልም ማደግም መጠናከርም ባለበት ብቃት ላይ የሚስተዋል ይሆናል። ዋነኛው ጉዳይ ግን የሂጎ ኤኪቲኬ ጉዳይ ነው። ይሄ ተጫዋች በሊቨርፑል በዘንድሮ ሲዝን ባልተሰለፈባቸው ጨዋታዎች ሊቨርፑል የማሸነፍ ሬቱ በጣም ዝቅተኛ ነው። ኤኪቲኬ ሲሰለፍ ደግሞ 65 በመቶ የማሸነፍ ሬቱ ከፍ ያለ ነው። ሊቨርፑል ያለ ኤኪቲኬና ኤኪቲኬ ጋር የማጥቃት ሲኩዌንስ እንኳን ጥራት ባለው ሙከራና አደጋ በሚፈጥሩ እንቅስቃሴዎች የተሞላ አይደለም። አንደኛ በተጫዋቹ የግል ብቃት፣ ሁለተኛ ከቡድን አጋሮቹ ጋር ቴክኒካሊ በፖሴሽን የሚግባባበት መንገድ፣ ሶስተኛ ደግሞ ቨርሲታይል እንቅስቃሴ ሜዳ ውስጥ ማድረጉ፣ ባልተገደበ የቦክስ እንቅስቃሴ ውስጥ አለመቆየቱ በልዩነት ይሄ ተጫዋች እንግዲህ በከፍተኛ ሙገሳ አሳማኝ በሆነ ብቃት በሊቨርፑል ቤት እንደቀጠለ ሲጎድል ጉለቱ የሚታወቅ ተጫዋች ሆነ። በዚች አጭር ጊዜ ውስጥ እንደምታውቁት 109 ሚሊዮን ዶላር የወጣበት ወደ 79 ሚሊዮን ፓውንድ የተከፈለበት ተጫዋች ሊቨርፑል በዚህ የዝውውር መስኮት የበለጠ ያተረፈበት ተጫዋች ነው። ዘግይቶ ቢሆንም አሁን እነ ዊድዘ ከፍተኛ መነቃቃትና ወደሚጠበቅባቸው ፐርፎርማንስ እየመጡ ቢሆንም ግን የኤኪቲኬ ጉዳይ ለጥያቄ የሚገባ አይደለም። እንደውም ከሰሞኑን አንድ ጉዳይ ሲነሳ ነበር። ይሄ ሳመር ከፍተኛ የአጥቂ ዝውውር የተደረገበት ነው። ቪክቶር ዮኬሬስ ወደ አርሴናል፣ ቤንያሚን ሼሽኮ ወደ ማንቸስተር ዩናይትድ፣ ቼልሲ እነ ጂሚ ጊተንስን ጨምሮ እነ ሊየም ዴላፕን ያስፈረመበት የተለያዩ ዝውውሮች፣ ኒኮ ቮልትማደ፣ እነ ዮዋን ዊሳ በአጥቂ ዲፓርትመንት ከፍተኛ ገንዘብ የፈሰሰበት የዝውውር መስኮት ነው። ነገር ግን ትላልቅ ዝውውሮች ለምሳሌ የፕሪሚየር ሊጉ ሪከርድ በአሌክሳንደር ኢሳክ ነው የተሰበረው። አብዛኛው ክለቦች በአጥቂ ገበያ ላይ ውስን አማራጭ ኖራቸው ስለነበር ውስን በገበያ ላይ የሚገኙት የተጫዋቾች ቁጥር አነስተኛ ስለሆነ የሚከፍሉ ክፍያ በጣም ከፍተኛ ነበር። ነገር ግን በሂጎ ኤኪቲኬ ዙሪያ ከሚወጡ ሁሌም ተመሳሳይ ዘገባዎች መካከል ይሄ ተጫዋች ከወጣበት ገንዘብ በላይ ነው ብቃቱ፣ ታለንቱ፣ አቅሙን በሜዳ ውስጥ የሚያሳየው ለፈለጉት ክለቦች ሁሉ አመቺ የሆነ እንቅስቃሴ የሚያደርግ ነው። በአርሴናልም፣ በቼልሲም፣ በማንቸስተርም ተጫዋቹን በፈለጉ ክለቦች ሁሉ የኤኪቲኬ ሚና ተስማሚ ነው። የበለጠ ሊቨርፑል ከዚህ ተጫዋች በዘንድሮ ሲዝን ከሌሎች ተጫዋቾች የዝውውር ሂደት አንጻር በጣም ኢፌክቲቭ ዝውውር አድርጓል በኤኪቲኬ በኩል እና ይህ ተጫዋች በሊቨርፑል እግር ኳስ ታሪክ አንድ ያስመዘገበው አዲስ ሪከርድ አለ። በክለቡ ታሪክ ከዚህ በፊት ተፈጽሞ ማያውቅ ወይም በአዲሱ የፕሪሚየር ሊግ ፎርማት ያልተፈጸመ ከዚህ በፊት ኬኒ ዳግሊሽ ይዘውት የነበረው ትልቁን ሪከርድ ሂጎ ኤኪቲኬ እንግዲህ ባለፈው ሳምንት በበርንስሌይ ጨዋታ ተቀይሮ ከገባ በኋላ ግብ ማስቆጠሩን ተከትሎ ይሄ ተጫዋች በሊቨርፑል እግር ኳስ ታሪክ በመጀመሪያ ሲዝን ከኬኒ ዳግሊሽ በኋላ በተጫወተበት 5 ውድድር ከካራቦ ካፕ፣ ኤፍኤ ካፕ እንዲሁም ፕሪሚየር ሊግ፣ ሻምፒየንስ ሊግ እና ኮሚቲ ሺልድ በ5ቱም ውድድሮች ላይ ግብ በማስቆጠር በመጀመሪያ ሲዝን ከረጅም ጊዜ በኋላ ከኬኒ ዳግሊሽ በኋላ ብቸኛ ተጫዋች ሆኗል። በዘንድሮ ሲዝን በሁሉም ውድድሮች 15 ግብ ማስቆጠር የቻለ በ4 የግብ ተሳትፎ የጀመረው የኤኪቲኬ ሲዝን በበለጠ ለአርነ ስሎት
አዲስ የማጥቃት አማራጭ የነበሩ ስጋቶችን ግብ ለማስቆጠር ክለቡ የሚቸገርበትን ያለፉት ጨዋታዎች ሲቸገር የተመለከትነውን እንቅስቃሴ የበለጠ ይሄ ተጫዋች መመለሱ ለአሰልጣኙ እፎይታ የሚፈጥር ነው። ስለዚህ የኤኬቲኬ ዛሬ በአንፊልድ ከተወሰኑ ጨዋታዎች በኋላ በቋሚነት የሚጀምረው ጨዋታ ይሆናል። እንዲሁም ከዊድዝ ጋር ያለፈው ሰኞ የነበራቸው የሁለቱ ተጫዋቾች መግባባት አዲሱ ኤክስፐሪመንት ለአርነ ስሎት የበለጠ ውጤታማ መሆኑ በሊግ ከሚገኝ ክለብ ጋር ለማሳየት የዛሬ ጨዋታ ለአሰልጣኙም ለተጫዋቾችም ወሳኝ ፍልሚያ ነው። ከ3 ነጥብ ውጪ ድርድር ማይቀርብበት አሰልጣኙን ጫና ውስጥ ድጋሚ ሊከት የሚችል ድሉ በአንገብጋቢ ሁኔታ የሚፈለግበት የአንፊልድ ጨዋታ ነው። ምሽት 12 ሰዓት የሚደረገው እስቲ ጨዋታውን እንመልከትና ነገ በሚኖርን ደግሞ ድረ ጨዋታ ነጥቦች ውጤቱን ይዘን ከጨዋታው እንቅስቃሴ ጋር አንዳንድ ጉዳዮችን አካተን ወደ እናንተ ይዘን የምንመጣ ይሆናል። ሊቨርፑል እንግዲህ በቀጣይ በዩኤፋ ቻምፒየንስ ሊግ ከኦሎምፒክ ማርሴይ ጋር ከዛም በኋላ በቅዳሜ ጃንዋሪ 24 ወደ ቫይታሊቲ ስቴዲየም ተጉዞ በርንማውዝን ይገጥማል። በጃንዋሪ 28 ከካርባክ ጋር በአንፊልድ በቻምፒየንስ ሊግ ጨዋታ ያደርጋል። ፌብሩዋሪ 8 ከማንቸስተር ሲቲ ጋር በአንፊልድ ጨዋታ ይኖረዋል። ከዛ ወደ ስቴዲየም ኦፍ ላይት ሰንደርላንድን ይገጥማል። በኤፍኤ ካፕ 4ኛ ዙር ጨዋታ ከብራይተን ጋር፣ ከኖቲንጋም ፎረስት፣ ከዌስትሃም እና ወልቭስ ሊቨርፑል ከዚህኛው ወር እስከ ፌብሩዋሪ የሚያደርገው ፊክስቸር ነው። ስሎት በእነዚህ ጨዋታዎች የሚያስመዘግቡት ውጤት በስራቸው ላይ እንግዲህ የራሳቸውን ውሳኔ የሚተላለፍበት ነው። የሚያስመዘግቡት ውጤት ዋስትና ይሆናቸዋል። እንግዲህ በውጤት ላይ መሰረት ያደረገ ቆይታ የሚያደርጉ ይሆናል በቀጣይ በሚኖሩ ተደራራቢ ጨዋታዎች። ለማንኛውም የምሽቱን ጨዋታ ቅድመ ጨዋታ ግምገማ በዚህ መልኩ ተመለከትን። 12 ሰዓት የሚደረገውን ጨዋታ ተመልክተን ደግሞ እሁድ ንጋት ፕሮግራም ድረ ጨዋታ ነጥቦችን ይዘን የምንመለስ ይሆናል። ከተመቻችሁ ላይክ እያደረጋችሁ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ከዚህ ፕሮግራም በመቀጠል ዛሬ የሚደረገው የስታንፎርድ ብሪጅ በቼልሲ እና ብሬንፎርድ መካከል የሚደረገው ጨዋታ ከሜዳ ውስጥ እንቅስቃሴ ይልቅ ከሜዳ ውጪ ባሉ ከፍተኛ ለተቃውሞ የተዘጋጁ የቼልሲ ደጋፊዎች በቼልሲ አዲስ ባለቤቶች ላይ ሊያስነሱ ያሰቡትን ተቃውሞ በተመለከተ ይሆናል። ምክንያቱም ከአርሴናሉ ጨዋታ በኋላ ደግሞ ሌላ መረጃ የእንግሊዝ ታላላቅ ሚዲያዎች ይዘው ወጥተዋል። ከባድ መረጃ፣ ተቃውሞውን የበለጠ የሚያጋግል በሪሽ ጀምስ እና ኮል ፓልመር ላይ የተወሰደው ሪስክ ይሄ እንደ ቡድን ስትራቴጂው እየቀጠለ አይደለም የሚል ከፍተኛ ተቃውሞ እየተሰማ ነው የሚገኘው። እስቲ ለማንኛውም በቼልሲ ብሬንፎርድ ቅድመ ጨዋታ ግምገማ ከዚህ ፕሮግራም በመቀጠል ይዘን በምንመጣው ነጥብ ላይ እንወያያለን። ከዛ በመቀጠል እንግዲህ የማርክ ጌሂ ዝውውር ወደ ኢትሃድ የሚያደርገው ዛሬ በይፋ ይጠናቀቃል ተብሎ ይጠበቃል። ይህንንም በተመለከተ የምናነሳው ነጥብ አለ። ለማንኛውም በለንደኑ ጨዋታ እስከምንመለስ ድረስ ሰላም ቆዩ።